ሰላም አሚኮ እንደነ አለሁልህ። አሁን እስቲ ንገረው እስቲ እኔ ላውራው እስቲ በውስጤን ሰውዬ ማን ነው የሚባለው ነው አንተ ጋር ስደውለት ያነሳል አይደል? ተክላይ የሚባለው ምንኛው ተክላይ እኛ እኮ በሚኮ አሁን ከሱ ውጭ እኛ ከሱ እኮ ወጣናል። አዎ ገባኝ። እኛ ያለነው አሁን እኛ እየተገናኘንና እያወራን ያለነው የአካባቢው የዛ አካባቢ አላፊና የተከለይ ቦታ ሰጥቶት የሚያሰራው ወይም ደግሞ እዚህ ቦታ ላይ ሐወሽ አድርገህ ወይም ደግሞ በእኛ አባባል ግቢ አድርገህ እዚህ ተቀመጥ ብሎ የሰጠው ሰውና ያ ደግሞ የዛ አካባቢው አላፊ እንንም ደግሞ በዛ አካባቢ ያሉ የህግ ባለሙያዎች ጋር ነው ግንኙነት ያለና አሁን እሱን የትም አይሄድም። እነሱ እሱን ይዘውት ሊመጡ ነው እኮ ወደ ህግ ቦታ ወይም ደግሞ ወደ እነሱ ወደ ቀርቦ ወዳሉበት ቦታ ወደዛ ቦታ ቀርቦ መረጃ አንጣ ሊሉት ነው። ገብቶሃል? ገብቶኛል። መረጃ አንጣ ደብቋታል እኮ ይደብቃታል። አሁን እኮ ያንማ እኮ መረጃ አንጣ ነው። እሺ አይ ላወራው ፈልጌ ነበር። አይዶን ነው በጣም አረበኛ ነው የሚወሩት። ምን ያንን ነው ያማ አያነሳም። ተክለ የሚባለው አያነሳም። በቃ ቁጥሩን ልክ የለህል እንዴ? አው አይ እኔ እንደምደውል በተለያየ ሀገር ይደወልለት አሁን ወይ ከናንተ ቁጥሩን እኮ ልክ የለህል መነሻው አው ገባኝ። ልከልኛል ግን ዝም ብዬ ከምደውል ያው እዚህ ላይ ያው የራሱ ኬስ ስለሆነ አንተን እየተከታተለ ስለሚሰማ እኔ እንደምደውልለት አውቆ እስቲ የምናወራው መንገድ ካለ ለመሞከር። እሱ ጋር ምንም የምናወራው ነገር የለንም። እሱ ጋር እንግዲህ ትላንትና እንዳየኸው ትላንትና ላይ ገብቶ በ50,000 ሰው ፊት ሙታለች እያለ ሲሳለቅ የነበረ ወደ ትልቁ ህዝብ ወደ ሸዋ ተጠግቶ ጎጠኝነትን ቀስቅሶ በዛ ሊደበቅ የነበሩ ዛሬ ይቅርታ እየጠየቁ ነው። ምን ሰምተው ነው ይቅርታ የሚጠይቁት? ለምን አይጸኑም በዛው ቦታቸው ላይ? አይችሉማ። ይሄ ነገር እኮ እኔ 50,000 ህዝብ ለማሳመን እኛን ሁሉ ሲሳደብ አንጀታችን ረር ብሎ እውነትን ለማውጣት አንድ ቃል ሳንተነፍስ ዝም ብለን እንደዛ ውስጣችን አሳሮን ምን አባቱ ተገኝቶ ነው ዛሬ ወጥቶ ይቅርታ የሚለው? ሲጨንቀውና ቀዘኑን መቆጣጠር ሲሳነው ነው እንዴ? ምን ተገኝቶ ነው ይቅርታ የሚለው? ስለምን እነሱ መጀመሪያ ህዝቡን አንደርስትሜት አድርገውታል፣ እኛንም አንደርስትሜት አድርገውናል። እና ያመጡትን ዝም ብለን ተቀብለን ምን በላው ነው የመሰላቸው? አሁን ይለፍ ብለን ነው እንጂ እኮ የእነሱን ሀሳብ ተቀብለው እኮ የጎጠኝነት ቅስቃሴ ለመቀስቀስ እኛን ዘቅዝቀው ሲሰድቡን እኮ አይተናል። ይለፍ ብለን ዝም ነው አሉ። ሲያልፍ ነው በራሳቸው ወጥተው የተጫወቱ እኮ ነው። ቅድም ተነጋገር። ይሄ ጉዳይ እኮ የኢትዮጵያኖች ጉዳይ ነው ማለት እኛ አንድ ነገር ብልጦችን ባንሆን ብልጣ አይበልጠንም ይላሉ። ስለዚህ እኛ እውነትን ፍለጋና የልጅቱ ሀቅ እስኪወጣ ነው እንጂ ብዙ ሰዎችን እኮ ታዝበናል። ችግር የለውም። ዛሬ ታዲያ ምን አባቱ ብሎ መጥቶ ይቅርታ የሚለው? በ52,000 ሰው ፊት እንደ ልክ መረጃ እንደያዘ ሽማግሌንን አታምኑም እንዴ? በሸዋ ወግና ባህል በሸዋ ሽማግሌ የተሸማገልን ነው ሲል የማን ነው የሸዋ ሽማግሌ? እሱ ጋር የነበረው ሸዋ ሽማግሌ ባጥል ፈራጅ ነው እንዴ? ዛሬ ምን አባቱ ብሎ መጥቶ ይቅርታ የሚለው ምንድን ነው? እሱ ምን አለ መሰለህ ገና ይቆፈደዳል ነው ምን እያንዳንዱ እሱ ችግር የለም። አያመልጡም፣ ማናቸውም አያመልጡም። ግን አታናግሩን። ይሄ ጉዳይ እስከሚያልፍ ነው እንጂ ብዙ ሰዎችን ታዝበናል። ብቻ ይሄ ሀቋ ይውጣ። የምንፈልገው ሀቋ እንዲወጣ እንጂ የማንም ግማፍ። እኛ እኮ እኔ እኮ ትላንት እህቴን ቀብሬ ነው እዚህ ላይ የተቀመጥኩት እኮ ገና ሳምንቷ እኮ እኔ እኮ ያቺ እህቴ ናት ብለን አይደለ እንደ ስራችን ጥለን ብዙ ዋጋ ከፍለን እዚህ ላይ በሐዘን ሰዓት ቤተሰቦችን ልጆቿን ደውዬ በማጥናና ሰዓት ላይ ግትር ያለው ስራ እንትቼ ለምንድን ነው? ምን ማለት ነው? የዘቀዘቁ ሲሳደቡ እኮ አይተናል። ዛሬ ወጥቶ ይቅርታ የሚለው ማን ነው? ይቅርታ የሚለው ቀልድ ነው እኮ ያዙት። ሰያ ከመጀመሪያው እኔ እንደ ማህበረሰብ ኢትዮጵያዊ ንቁ ነው። የ3 ዓመት አጽም ሰብስበህ አምጥተህና ሰው ወክልና
ዲኤንኤ ምናምን ብለህ ሰውን ስትሸውድ ስድቡ እንዳለ ሆኖ፣ ሁለተኛ ደግሞ እኛን እዛ ወገን ሳያደርጉ ባዕድ አድርገው ስሉን የነበረውን ነገር ሰምታችኋል። በፍጥነት መጥተው ይቅርታ መጠየቁ ምን አስፈለገ? ልጅቱ ካልተገኘ ወንጀለኛ ናቸው። ልጅቱን ካላመጡ ማለት ነው፣ ካልመለሷት፣ ለቤተሰቦቿ ካላስረከቡ የእነሱን ይቅርታ ቀቅለው ይብሉት፣ ልጅቱን ይመልሱ። ከዛ በኋላ እንነጋገራለን ስለ ይቅርታው፣ ሰለምኑ በግሩፕ ተሰብስበው መተው አይደለ አንተ ዝም በል ከሌ ብቻ እናገርን። እኔ ደግሞ እንደዛ ሲሉ እኛን እንደዛ ሲያገማጡ ምንድነው ያሰብኩት? በቃ ልጅቱን አሁን ሊያስረክቡን ነው፣ እንኳን መስደብ ይምቱን ብዬ ነው የተዘጋጀሁት። ምንም ነገር ሳይዝ መጥቶ ግን ተሳሪው በነፃ ሄደ። አሁን ይቅርታ ምናምን እሱ አይደለም ነገሩ። አሁንም ቢሆን ልጅቱ በህይወት መኖሯን 100% በላይ የኢትዮጵያ ሕዝብ አረጋግጧል። እኛም አረጋግጠናል። አንሰጥም ከሆነ ሌላ ጉዳይ ነው። በእኔ በኩል ሌላ ምንም ነገር የሚታይ ነገር የለም። ልጅቱን ያስረክቡ፣ ጊዜ አይፍጁ። የተከለ ልጅቱን አለመመለስ ብዙ ሰዎችን እዛ የሚሰሩ ሰዎችን ኔትወርክ ያላቸው ሰዎች ተጠላልፈው ወደ ህግ እንደሚቀርቡ ማወቅ አለባቸው። ይሄ ነው እኛ አይደለም እሸመግል የሚገባ እራሳቸው ደውለው በተክላይ እቺ ልጅ ካለቀቃት ለእኛም አደጋ ነው ብለው እነሱ ናቸው በዚህ ስራ መስራት ያለባቸው። በዛ ላይ ደግሞ ሌላ እንዲህ እህታችን ዛሬ ነሲብ ሪጅስቶን ያሰማችን ያሳየችን ሌላ ማሳያ የዛኛውን ሀሳብ የሚያጠናክር ነው። ምን እያደረጉ እንደሆነ ምን እየሰሩ እንደሆነ ይሄን ነው የምለው። ከኛ ወገን የሆኑ ሰዎች ግን በዛ በአጋቾቹ ሳይድ ሆነው እኛ ሲከራከሩ ነበር። ያሳፍራል፣ በጣም ያሳፍራል። ያ ይገባኛል። እኔ የዛን ቀን ያደረጉት ነገር እኛም ቻሌንጅ አድርገናቸዋል። ለሽምግልና ብቃት ያላቸው አይደሉም ተናጋሪዎቹም። ጀስት እሱን ፕሮቴክት ለማድረግ እና ቢዝነሳቸውን ለማስቀጠል የሞከሩ ናቸው። አሁን ምንድን ነው የሀና በህይወት መኖር እኮ አይደለም፣ በጣም አብረዋትም ሌሎችም እንዳሉ እየወጣ ነው። ስለዚህ እስቲ እኔ በግል አውርቼው እስቲ ማመጣው ነገር ካለ በሚል ነበረ። አይ ይቅር አናውራው፣ እኛ በዛኛው ብቻ እንጨርስ ካላችሁ አም ሃፒ ደስተኛ ነኝ። እና ከዛም ተክሌ ስልክ ካነሳ ደውል እናናግረው። ልትጠይቀው የምትችለው ትናንት መልሰህ የጠይቀውን ጥያቄ ነው የምትጠይቀው። ግን እሱ ስለማያነሳልህ ነው ሚኪ። እንደዛ ሳይሆን እኔ የጠየቁትን አልጠይቀውም። ኦልሬዲ እኮ ልጅቷ በህይወት እንዳለች አውቃለሁ። ለእሱ አልጠይቀውም። አሁን እዚህ ጋር ለህዝብ ያቀረበውን ቻሌንጅ ለማድረግ የጠየቁት ጥያቄ እንጂ በህይወት ያለች ልጅ ነች። የማርያም መንገድ የሚፈልግ ከሆነ በዛ አይነት መልኩ እንደ ድርድር አይነት ነገር ላወራው ስለፈለኩ ደውለት እናውራው እሞክራለሁ። ያው እየሰማኝ ስለሆነ እዚህ ስላሉ የእሱም ሰዎች ስላሉ ደውለን የማርያም መንገድ የሚፈልግ ከሆነ ለምን ከህይወት የሚበልጥ ነገር ስለሌለ እሷም በህይወት ሰጥቶን ሌሎችም አብረውት ያሉትን በህይወት ሰጥቶን ከዚህ በኋላ አትሊስት የዚህ አይነት ነገር ውስጥ ላይገባ አይነት ነገር ሆኖ በድርድር የምናቆም ከሆነ የዚ አይነት ነገር ነው እንጂ እኔ እያሰብኩ ያለሁት ህይወቷን ማትረፍ ነው ከሁሉም በላይ እና ለዛ ነው ላውራ ያልኳችሁ። እስቲ ያው እየሰማችሁ ሚኮ እሱን ምንም ማውራት አያስፈልገው። ከሱ ጋር ጨርሰናል። እሱን 5 ቀን ሙሉ አውርተን ደክሞን በስልክ በላይ በነተክለይ በእኛ በሁሉም አውርተናል፣ ጨርሰናል። አሁን የእሱ ኃላፊዎች ጋር ጉዳዩ የተያዘው አሁን እሱ ላይ ብንደውል ለምን ምን ፈልገን ነው የምንደውለው? እሱ ጋር እሱ እኮ በእነሱ ቁጥጥር ስር ሆኗል። አሁን ልሙስ የሚዋጣው እንግዲህ እነዛ ሰዎች የሚሰጣቸው መረጃ ነው። እንግዲህ ምን አይነት መረጃ እንደሚሰጣቸው ልናይ ነው። ለእኛ የሰጠውን መረጃ ከሆነ የሚሰጠው ያ መረጃ በፍጹም የመኒውም ተናግሯል ትላንትና ተቀባይነት እንደሌለው፣ ሌላ ቀይሮ ከሆነ የሚሰጠው መረጃ ለምን ትላንትና ያሳየን ይሄ ነው። አሁን ከየት መጣ? እያንዳንዱ ተይዟል። ምንም የሚሄድበት ምክንያት የለውም። ስለዚህ በፍጹም እሱ ጋር መደወልም ምንም አያስፈልግ። ከነ አሞራው ወደ የደወለበት ከኛ ወደ እንዴ ለምን ነው አልኩ። አሁን ምንም የሚያስደውልበት ምክንያት የለም። ምክንያቱም ከሱ ወደ አልፏል። ወደ አለቆቹ ናቸው። አሁን አዳኑትም አስበሉትም ሐቅን ፈርደው ልጅቱን ከዋጡ አላዋጣም ካለ ደግሞ ወደ
የሚፈልግበት አካል ከወሰዱት እነሱ ናቸው። አይ ሐቅን አንፈርድም ብለው ደግሞ አመሳስለው ከተውት ያ ስራችን የሚሆነው አጎቱ ላይ ነው። ጅዳው ላይ አጎቱ ላይ ያለው ስራ ይቀጥላል። አጎቱ ነው። አጎቱ ላችሁ የስራ አጎቱ ነው። ምክንያቱም እነዛ ሰዎች አጥቅታል ወጡና ሐቁን አድበስብሰው የሚሄዱ ከሆነ በቀጥታ ወደ ጅዳው ደላላ ነው። ምክንያቱም ምን አለ መሰለህ ሰየ ብዙ ጊዜ ኔጎሽዬሽን የሚሰራው አፐር ሃንድ ሲኖርህ ነው። እስከዛሬ አፐር ሃንድ በሱ ጭንቅላት ነው ማለት በሱ ጭንቅላት እኛ አፐር ሃንድ ያለን ስላልመሰለው አደባብሶ ለማለፍ ብዙ ነገሮች አድርጓል። ያንን አቀል አሁን ግን እዛ ቦታ ላይ ዳግም የዚህ አይነት ስራ እንኳን መስራት አይደለም እንዳያስብ የሚያደርግበት ደረጃ ደርሷል። ገብቶሃል አይደል? አሁን አለቆቹ እዛ የሚያኖሩት ሰዎች ጋር ከደረሰ እኛን አፐር ሃንድ ያለን ከዚህ በፊት ስናወራውና ዛሬ ስናወራው አንድ ላይ ነው። ከዛ አንጻር ነው እያወራሁ ያለሁት እና እሞክራለሁ። እሺ ኦኬ ከሆነ ሆነ ካልሆነም አልሆነም። ያ ማለት እኮ እናንተ ታቆማላችሁ ማለት አይደለም። ይቀጥላል። እናንተ ቀጥሉ፣ እኛም እንቀጥላለን። ግን እኔ ብቻ እስቲ እናውራና ከዛ በኋላ መጨረሻው ላይ አሪፍ ሀሳብ ነው። ሰያ ለምን መሰለክ አሁን መጀመሪያ እናንተን ሲያወሯችሁ ምን እንደዚህ ፈርዘር እንደምትሄዱ እርግጠኞች ስላልነበሩ ነው። ገባ? እዚህ ደረጃ የማይገኙ ነው የመሰላቸው። ስለዚህ ሞክርና መኩ የሚሉህን ነገር ጠይቀው እነሱ ጋር ሳይደርስ ልጅቷን ከሰጣን ይስጠን። አሁን እኮ ልጅቷ ነች እኮ አይደል የምትፈልገው? በቃ ልጅቷን ይስጥ ያምጣ። ዋናው ጫና ከታ ጋር እንትን ማስለቀቅ ይችላሉ። ሰው ሲታገትባቸው እዛ ጋር እነ ይመች ምክንያቱም ለ20 ዓመት የሰሩት ስራ ስለሆነ ሰው ሲታገት ሽፍታ ሲያግታቸው እንዴት ማስለቀቅ እንደሚችሉ ያውቃሉ። ዋኖቹ እነ ይመች ገብቶሻል። እነሱ ከተማ ቁጭ ብለው ነው በብር ከፍለው አጋፋሪ በሚሉት ነው የሚያመላልሱትና ብር እየከፈሉ በየመንገዱ ቁጭ የሚያደርጓቸው እነኛን የሚከታተሉ ሰዎች አላቸው። ስለዚህ ልጅቷን ወስደው የደበቁበትን ቦታ እንዲነግሯቸው እነ ይመች ጫና አርጉ እና በሸዋ ባህል ወግ ብላችሁ የተጫወታችሁ ተረት አንድ ቤት ውስጥ ቁጭ ብላችሁ የእናንተ ሙሉ መረጃው ህዝቡም ደርሶታል። በዛ አካባቢ ማህበረሰብ እነሱ ወደ ምናባ ይሄድ ነው። እኔም ያለቀጣ ህሪ የተባክኑ ሊሄድ ነው። አሁን ሁለተኛ ሰዓት አሁን ደርሰዋል። ገባ? እነሱ መጀመሪያ ለ20 ቀን ምናምን ብሎ ጠይቆ ነበር። እነ ተክላይና ባለሑሱ እንደዛም በነገር አይሰራም ብዬ ነገርኳቸው። ሪከርድ እየሰማኑ አዳም ተበደን በረከዱን መልስ ይስተያሉ። ወይ መድኃኒዓለም እንደው ለቋት እንደው ሰላም እንትን ባለች እና ሚጣ በሸዋ ማህበረሰብ ስም ያላገጡት ሰምታችኋል። እንዳንድ አካባቢ ምን ያክል እንዳዋረዱት አይታችኋል። ልጅቷ ትገኝና ከዛ በኋላ በምንጠያየቀው እንጠያየቃለን ከነሱ ጋር እንደ ህዝብ ስላዋረዱት ያን አካባቢ አረቄውንና ጫቱን እየበላ ጃዛቤ ቁጭ ብሎ በሸዋ ወግ ሽምግልና ይዘን ይሄው እውነታ ልናወጣ ብለው ያረጉትን ነገር ያለም ህዝብ አይቶታል። እኛም አንፋታችሁም። እዛ አካባቢ ተወልደን ያደግነው ሙሉ ዳር እስከ ዳር የኢትዮጵያ ህዝብ እያያችሁ ነው። አብዛኛው የሸዋ ልጅ ሜቢ ሚዲያ ላይ እንደዚህ ላይ ይጠቀም ይችላል። ያልወጡት ያልተናገሩት ወይ ስላልገቡ ሊሆን ይችላል። ሁሉም ተቃውሟችኋል እና ፈርተን አይደለም ዝም ያልነው። ሚዲያውም ላይ ገብተን ቶሎ ማናወራው ከመጠን በላይ ከመናደድ የተነሳ አንዳንዴ ሰው ላስቀይም ይችላል እና እሱን ይቅርታ ለማለት ነው። ከዛ ውጭ ግን እያንዳንዳችሁ ቤተሰቦቻችሁ ስለታወቁ እነ ታዛቢው እነ ጌታው ይመች እባካችሁ እንዴት ማስለቀቅ እንደምትችሉ ታውቃላችሁ። ልጅቷን ካለችበት ጭንቅ አውጡ። አንድ ጊዜ ቆይ እስቲ። እሺ ማሰማ ሀላ اللهم صل وسلم
ምርመራ ለማድረግ አይኒ አውጥተናል ምናምን ሰጥተናል ብሎ ለሰዎች እየሰወሩ ነበሩ። ምን አድርገናል? ቆይ ምን አድርገናል? ምርመራ ወደ ሀገር ቤት ልከናል። አይኒ አውጥተን ምናምን አውጥተን ወደ ሀገር ቤት ልከናል ብሎ ወታደሮች ሲዋቱ ለእኔ ተደወለ። የመቼውን አይን? ቆይ መቼ ነው አይን አውጥተው ወደ ሀገር የላኩት ያለው? እሺ ቀጥል። እናንተ ምንድን ትናገራችሁ? አሁን በዚህ ሰዓት ምናበላ ከእናንተ ጋር አምጥታችሁ እኔን ከፈለጋችሁ በዚህ ሰዓት አሁን ሊመጣ ነው ያለ አንተ አሁን ውጣ፣ እነሱም ይምጣ። አሁን እነሱ እየወሰዱ ወደ ምናበሆን ቢያንስ ቤተሰርባለ ከመናበ ይደርሳሉ። አንተም ግዴታና ተባልኩተው እናንተ አሁን የምታደርጉልኝ ምንድን ነው? የምታምኑ ሰው አድርጉ፣ ከኔ ጋር አድርጉ። አሁን ምናበላ ካሉ ሰዎችም እናድርግ ካላችሁ አሁ አንተ ካላችሁ ይሄ እናንተ መብት ነው። አሁን ጊዜ መገናል አያስፈልግም። የሚያሰግን ይኸው እኔና እነሱ የተጣበቅ ነው። አይቼዋለሁ። አሁን በል የለም ሰዎቹ ለመሰወር እና 20 ቀን ማለት ምን ማለት ነው? መቼ ነው ሰላቱ ምርመራ? እንደ ዘንበል ነገር አይሰራም። ለማዋሸት እና ለማስመሰል እንደ ዘንበል ነገር የለም። እኔ መታሰራለሁ ከእነሱ ጋር ምናባም አድርሱ ይምጡ፣ እኔም እነሱም ይምጣ፣ ሁሉም እንጠይቃለን ብዬ ቃል እንገባሁላቸው። ያላንተ ተንቀሳቀስ ብዬዋለሁ። መክደብ ደርቼዋለሁ እንደመጣው ሌላ ሰው ብለሽ እንግዲህ ጓደኞች ይሆናል። አንተ ጓደኞች ይሆናል ከእኔ ጋር የምታደርጉት ሰው ካለ አድርጉ። ይሄ የእናንተ ምርጫ ነው። ሌላ ሰው መሄድ ያለበት ምድር ከሆነ የእናንተ ምርጫ ነው። ምናባቸው አለ ምድር ከሆነ የእናንተ ምርጫ ነው። በምርጫ የእናንተ ነው። ሲቆይ እንግዲህ ህዝቡ ጋር ልማከር እና ልደውልልህ። እነሱ ምናባሁም ቢያንስ 30 ደቂቃ በደቂቃ ይደርሳሉ። እሺ እደውልልሃለሁ። መልሽ ደውልና መስመት ላይ ይመችብኝ እደውልልሃለሁ። እሺ አንድ ቃል ነው የሚኖረን አንድ ቃል ነው። ከዚህ በፊት ፎቶ ተጠይቆ አልሰጠም፣ ምንም ተደርጎ አልሰጠም። ከዚህ በኋላ ለሚደረገው ኤቪደንስ በሙሉ አሁን እኮ ሰው አወክለን ምን ያ በኋላ አይ እዚህ ጋር አይን ልከናል እያለ ያለው በደንብ ሰምታችሁ ከሆነ ሲጠይቋቸው አይን አውጥተን ወደ ኢትዮጵያ ልከናል ምርመራ ብለው ሸውደው ነበር። ኃላፊዎቹ እንደዛ አድርገዋል። እንደዚህ ምንም ያደረገው የለ ይሄ ውሸት ነው የመቸውና አሁን ለታ የሚያመጣው አስክሬን የቆየ እንትን ነው ከየት የመጣኝ ነው ብዬ ስላልቸው ነው። አንተምና እነሱ ሚንጡ ወደ መዲናው ወደ ከተማው ህግ ወዳለበት ወይንም ደግሞ እነዛ የሚዳኙት ወዳሉበት የተባለውና አሁን እሺ ምንድነው ምን ይሄንን ሰው እሱን ነው የምልህ እኮ ይኸውልህ መልዕክት መላክ ያለበት ከዚህ በኋላ አይንም እግርም ጥፍርም ፀጉርም የሚወጣ ከሆነ እኛ ቻሌንጅ ማድረግ ከጀመርን በኋላ የሆነ ነገር ስለሆነ እችን ልጅ እሱ በነፍሰ ገዳይ ነው መያዝ ያለበት። ታማም አይደለም ምንም ነገር የሆነችው። ከዚህ በኋላ ጥፍሯ እንኳን ላክም ቢሉ ተጠያቂ በነፍሰ ገዳይነት እነዚህ ሰዎች ናቸው። ራሳቸውን ለማዳን የሚያደርጉት እያንዳንዱ ነገር ተቀባይነት እንደሌለው ሊያውቁ ይገባል። ይሄ ነው። ከዚህ በፊት ምንም ኢንፎርሜሽን የለም ብለዋል። አሁን ኬት ሊያመጡት ይችላሉ? አሁን ሄደው ገንጥለው ነው ከለዋ ላይ ጥርሷን አውልቀው ነው ቆዳዋን ፍቀው ነው አሁን በህይወት እያለች ያለ ገብቶሃል ለሚልህ ውክልና ስለ ውክልናው እኮ ነው። አሁን እኮ እያወራን ያለነው ልጁ ይሄንኛው ተከላክሏል። እነሱ ለኃላፊዎቻቸው የሰጡትን መረጃ ይሄ ውድቅ ተደርጓል። አይን የሚባል ነገር አናቅም የመቸው አይነው ብለን ውድቅ አድርጌባቸዋለሁ። አሁን ውክልና ተሰጥቶ ሌላም ሰው እዛ አካባቢ ካለ ሁለተኛ ሰው እኔ እንኳን እዛ አካባቢ የማውቀው የለኝም መነባ የኛ ሰው ወይንም ደግሞ ሀቀኛ ሰው ካለ የምታውቁት አብሮት ሁለታቸው ከአንድ ሁለት ስለሚሻል ውክልና ሰተነው እነሱ ጋራ የሚከራከር ልክ እንዳሁኑ አሁን የውሸት መረጃ ለአለቆቻቸው ለኃላፊዎቹ እኛ ሙታብን ነው አይኗን አውጥተን ወደ ኢትዮጵያ ልከናል ለምርመራ እስከሚመጣ እስከ 20 ቀን እንጠበቅ የሚል እንትን ሰጥተው በዚህ ሊጠድቅ ነበር አለ። ይሄን እንደምሽሮ አይሆንም። የተገኘ ነገር የለም፣ ያየነው ነገር የለም።
ተብሎ ነው አሁን እዛ የሚሄዱ። ስለዚህ ለሱ ጓደኛ የሚሆን መነብ ላይ ሰው ካለ የኛ ሰው ወይንም ደግሞ እሱ ይበቃል በዚህ አቋሙ ውክልና እንስጠውና ያው ውክልና መስጠት እኮ ያሉትን ለኛ መስጠት ነው እንጂ እሱ መወሰን አይደለም። ገብቷቸዋል የምትሉትን እንፈልግ አዶን ነው እንግዲህ እዛ አካባቢ ያሉ ሰዎች ፈቃደኛ ካገኘን ማለት ነው። ሁለተኛ ማለት በሱ ላይ እስኪ ከታች እኔ ሄዳለሁ የምትሉ ካላችሁ እዛ ያላችሁ ሰዎች ፕሊስ አድርጉን። እኔ ወርጄ መግባት ትችላላችሁ። ፕሊስ ከታች በነገራችን ላይ ቅድም ያለው ልጅ እሱ ጋር ግንኙነት ላለው ቢመጣ ጥሩ ይመስለኛል። ይሄ አሊ ሸዋረቢት አንደኛ የዛው ያገሯ ሰው ነው። ሰያ እንዴት አመሸ? ደህና መሸሽ። ምን እኔ የምልህ ሰያ፣ አሁን አይን መቼም ከምንም ቀድሞ የሚፈስን ነገር እሱን ልከን እያስመረመርን ነው ሲሉ በጭንቅላት ራሱ እነሱም አሁን መልእክቱን ላንተ የሚያቀብሉ ሰዎች ቀላል የሆነ መረዳት የሚገባቸው አንድ ነገር፣ እነዚህ ሰዎች ቤተሰቦቻቸውን እያሸሹ ነው። ነገሩንም እየሸፋፈኑ ሳይሆን ቤተሰቦቻቸውን እያሸሹ ነው፣ የሚከተለውን ነገር ስለሚያውቁ፣ ሌላ ምንም አይደለም። የ20 ቀን ጊዜ አይን ምርመራ ምን ማለት በአቀል ሙኒት ዝላ አዳምጠሽኛል። እነሱ ለኃላፊዎቹ በዛ አካባቢ ላሉት ለኃላፊዎቹ ሊሸውዱ ነበር። ይሄንኛው ምንም የለም ስላቸው ነው በቃ ተዳላችሁ ያም ይመጣል ያሏቸው እኮ። የድርድር ጊዜ እኮ የሚጠይቁት ሰያት፣ እየተረዳኸኝ ነው? እነሱ ስራቸውን ለማከናወን ነው። እሱማ ነበር። እኛ ድርድሩ ላይ ፎከስ ስናደርግ እነሱ ከስር ሌላውን ነገር ያጠራሉ፣ ማሸሽ የሚገባቸውን ያሸሻሉ። ከዛ ብቻችንን ነው የምንጨፍረው ማለት ነው። ለዛ ነበር። እሺ አሁን አሊ ቅድም ገብቶ የነበረ ከኛ ጋር ማን ነበር ስሙ? ሳሚ ማን የሚለው ልጅ እስቲ ልደውልለት። ቆይ እስቲ ልደውልለትና እዛውም ሊኖር ስለሚችል እሺ፣ ስንት ነበር ቁጥሩ? እንግዲህ ሁላቸውም የኛ የእናንተ ትግል ወይንም ደግሞ እናንተ የምታደርጉት ይህንን 5-6 ቀን ቆጭቶን ነው የመጣ ነው። ሀቅን ፈላጊዎች ነን፣ ተቃጠን ብለው የመጡ ናቸው። እንግዲህ ምንም የረጅም ጊዜ ትውውቅ የለንም። ብቻ እንግዲህ በተወከላላ ነው። አንደኛ ይሄኛው አፋር ነው። አፋሩን እንኳ አምነዋለሁ ብዬ አስባለሁ። አሁን ለምሳሌ እንደዛ አድርጎ አለቆቻቸውን ለማሳመን የሄዱበትን መንገድ ቀልብሰዋል። አንደኛ እንደሰማችሁት ያንኛው እስቲ ቆይ ስልኩን ለይና እሺ ታለ ችግር የለውም። ግን እሱ ከነዛ ቡድኖች የሚል አንዳንድ ጭምጭምታ ሰምቻለሁ። ይቅርታ እኔ መረጃ ልክልሃለሁ። ሰያ እንጨርስ ብዬ ነው እንጂ መረጃዎች በውስጥ ልክልሃለሁ፣ ዋትሳፕ ላይ ልክልሃለሁ። ድምጾች ተሰብስበው አንድ ላይ ቁጭ ብለው ሌላኛው አንድ ፓርት ሌላኛው አንድ ፓርት ሆነው እያናገሩን ነው። እርምጃን ለምንድን ነው እኛ የፈራ ነው? ምንም እኮ ጋራንቲ የለንም ስለነዚህ ስለማናያቸው ሰዎች። ከየመን ጀምረ እርምጃ የሚባለው ነገር ለምን ከኛ ጋር ተፈራ? ሳሚ ይሰማል ወይ? መነብ የምታውቀው አካል አለ? መነብ ከአሚር ጋር አብሮ ወደ አቡ ማነው ስሙ ወደ አለቆቹ የሚሄድ ወደ አቡ ጀሃድ መነብ ላይ ከማን ነው ከአሚር አፋሩ ጋር የሚሄድ
አንድ ሰው አለ ምናልባት እሱ ከጠየቃችሁት ራያ ብሎ ሊሄድ ይችላል። የራያ ልጅ ነው። አንተ የት ነው ያለ? አንተ የት ነው ያለ? እሺ ቁጥሩን ሰጠኛለህ። የዚህ የራያውን ማን ነው? ሻምበል ነው። ሻምበል ነው የራያው። ሻምበል ተሆነ አውቀዋለሁ። ቁጥሩ አለኝ። ሻምበል መነብ ነው። የት ነው ያለው? ሻምበል ነው አይደለም ስሙ? በቃ ሻምበል ከሆነ ደውልለታለሁ። ችግር የለውም። ሻምበል ጋር ረጅም ጊዜ እንተዋውቃለን። ችግር የለውም። ሻምበል እዛ አደን ከሆነ ያለው ወይም መነብ ከሆነ ያለው ጥሩ ነው። እንደውም በጣም አስተማማኝ ነው። ሻምበል ጋር ከሆነ ለሻምበል ደውልለት። መሲ ሳሪ፣ ይሄ ነገር አሁን አሳማኝ ነው። ሰው እንደገና መላኩ እነሱ ያንን ቦታ ተቆጣጥረው ገዝተው ያሉ ሁሉም አንድ አይነቶች በጣም ተከባብረው ተደጋግፈው በእጅ ለእጅ ተያይዘው የሚሰሩ ናቸው። እዚህ መሀል ውስጥ ሌላ ሰው ልከው ይሄን ቼክ አርጎ ብሎ መላኩ ራሱ አግባብ ነው? ተቀባይነት አለው? ሲጀመር እኔ ማርያም ካላስ እንደው ለምንድን ነው ይሄን ሰው ታቶ ነው? ሰላም ጠፍቶ ነው የሚያግዝ? ከላይም ከታችም ያላችሁ አንድ ነገር ተናግሬ ነው ልውጣ። ማለት አሁን እስከዚህን ያክል ጊዜ ድረስ ብዙ ተደከመ ተለፋ ማለት እቺ ልጅ ከግንድ አልተፋቀችም። እነሱም ቤተሰብ አላቸው፣ ዘመድ አላቸው። ለምንድን ነው ምድር ካሉ ቤተሰቦቻቸው ጋር መያዣ ተይዞ እነዚህ ሰዎች የቤተሰብ ወይም የሰው ልጅ ስሜቱ እንዲገባቸው የማይደረግ ለምንድን ነው? በቃ እነዚህ ሰዎች ጨካኝ ናቸው። በጋራ ተባብረው ነው የሚሰሩ። ስለ ሰው ህይወት አይመለከታቸውም። ስለ ገንዘብና ገንዘብ ማግኘታቸው ብቻ ነው በቃ እያሰቡ ያሉት። ስለዚህ ለምንድን ነው ከታች በህግም ሆነ በምንም ሆነ የማይጠየቁ በቤተሰቦቻቸው ነው? ለምንድን ነው ሁሌ መለማመጥ? ዝም ብለን ብቻ መሰብሰብ ሆነ እኮ። አንደኛ ሁል ጊዜ ቤት ትከፍታላችሁ። ትናንት ያላሳዩንን አይን ከየት አምጥተው ነው አይን ምርመራ የሚልኩት? ኖ አሁን እየገቡ የተባሉት ሰዎች አስበዋል ማለት ነው። በቃ ሌላ ደግሞ ከየት አምጥተው ነው አይን የሚያሳዩ? ይኸውልሽ ሳሪ፣ አይኑን ተይውና እስካሁን ገቡ የተባሉት እያንዳንዳቸው ሰዎች የሚናገሩትን ንግግር መዝኙ። አንድ የሆነ ወዘን ያለው ሚዛን የሚያነሳ ንግግር የተናገረ ሰው አለ? ኢቭን አበራ በቀደም እዚህ መጥቶ ሀበሻ የሚባለው ልጅ ለተናገረው ነገር እኮ ወጥቶ ይቅርታ እየጠየቀ ያለ ሰው እኮ ነው። ከዚህ ወጥተሽ ደግሞ ይኸውልሽ ገና ስትወጪ ከላይፍ የሚላኩት ሜሴጆች ብዛታቸው ይሄ አብረው ነበሩ፣ እከሌ አብረው ናቸው፣ እንደዚህ እየተባሉ የሚላኩ ሜሴጆች አሉ። እዛ ቦታ ላይ እነዚህ ሰዎች እያንዳንዱን ነገር ኮንትሮል ያደረጉ ናቸው። ስለ ተክሌ ተወራለት ተነገረለት። በድጋሚ ደግሞ ለመደፈሯ ታዩ መሞቷ ሌላ ማረጋገጫ ለመደፈሯ ማረጋገጫ ትናንትና የገጠር ልጅ ተናግሯል። ለመደፈሯ ልጅቷ ለመደፈሯ መገደሏ ላይ ሳደርሱ ለመደፈሯ ይኸውልሽ ሳሪዬ ትናንት አይደለም ባለፈው እኮ ተናግሯል። እኔ አገር ቤት ስገባ ነው ጓደኛዬ የነገረኝ እንጂ እንደተደፈረችና ህይወት የተበላሸች እንዳለ ለጓደኛዬ ስታወራ ሰምቷል አለ። አበራ ልጅቷ ጮሃለች አለ። ከጮች በኋላ ስትመጣ አይኗ ምናምን በላልዞ ነበር አለ። ሳሪ አሁን ወላችሁ አሁን ወደ ኋላ ደግሞ አሁን እኔ ለወርድ ስለሆነ ነው ቦታ ማለት ለሌሎች እንዲገቡ። ሰይድ አንድ ደቂቃ ስጠኝ። ቅርታ ብራዘር፣ ቅድም ያልከውን ሰምቶኛል እኮ አንድ ጊዜ ልንገራችሁ። አሁን ምንም ወሬ አያስፈልግም ነገሩ። በኋላ ዛሬ ጨርሳ ተብሎ ተጨርሰ በኋላ ሁሉም ያሳቡ የወሰነው በአካባቢው ባለው ህግ ስር ውለዋል አይደለም? አካባቢው ባለው ህግ ስር ውለዋል። እነዚህ ደግሞ የህግ ባለሙያዎቹ ወይንም ደግሞ የወታደር አመራሮቹ መረጃ አለች የሚል
ሞተች የምትከለኛ መረጃ ካመጡ ሙታለ ልጃችሁ ነው ያለው። ሙታለች እያንዳንዱ በሚወስነው ይሄ ይሻላል የሚለውን ወስነን خلاص እኛም ይሄን ያክል ታገል ጥያቄ ታያ እና አሁን አንተ አረብኛ ትናገራላችሁ ሌሎቻችሁም ታወራላችሁ አይደል? ሰዎቹ እዛ ያሉት አዛኞቹ እናንተ ማናገር አይችሉም? በስልክ እያናገርናቸው ጉሩብ አስረን ዋትስአፕ አልኩ ነብሬክስ አለ እኔ አለሁኝ ያው ሚኪም አማርኛ አረበኛ ይሰማ እንደው እንጂ አለ ሚጣ ታውቂያለሽ ምን እንደሆነ ችግሩ የኛዎቹ አምነው መቀበል ያልፈለጉት አንድ ነገር አለ። ያንን ቦታ እነዚህ ሰዎች የዛን አገር ዜጋውንም ቢሆን ሌላውን ዜጋ ተቆጣጥረው ያሉ ሰዎች ናቸው። እንደፈለጉ ያንቀሳቅሷቸዋል። በገንዘባቸው ይሆኑ በሌላውም ነገር እንደፈለጉ ነው የሚያሾሯቸው። ስለዚህ አሁን ሻምበለን ቆይስቲ እንደው ማንን ነው ማመን የሚቻለው? ሰይድ አንድ ነገር ልንገር ግን በዚህ አጋጣሚ ይኸውልህ አብሮ የሚሰራ ሰው ግንኙነት ያለው ሰው እንደዚህ በል እንደዚህ ተባብሎ የሚመጣ ነገር ሊኖር ይችላል። ገብቶሃል? ይሄን ማሰብ መቻል አለብህ። እኔ ጋር አብሮ የሚሰራ ሰው ጓደኛ የሆነ ሰው እንዲህ በልልኝ፣ አንተ እንዲህ ትላለህ፣ እኔ እንደዚህ እከራከራለሁ፣ እኔ እቆጣለሁ፣ እንደዚህ እልሃለሁ ምናምን የሚባል ነገር ሳይንስ ሊመጣ ይችላል። ይሄን አምላችሁ መቀበል አንድ ነገር ልንገር፣ አብረው ስለሚሰሩ ሳይሆን የአንድ ቀቢላ ኃላፊ ወይም የበላይ የሆነ ሰው ቀስብን አነቅ እሱ የሚልህን ነው የምትለው ወይም ለሱ ነው የምታመቻችለት እኮ እሱ ነው ኮሚሽን ሙሌት አበራ አንድ ጊዜ ላውራ ማሚ ዋትስአፕሽን ክፈቹ የላኩልሽ ሪከርድ አለ። አሁን የምታወሯቸውን ሰዎች ሀናን ታውቃታላችሁ ብላችሁ ብቻ አውሯቸው። እነሱ ማለት የተክላይ ደጋፊዎች ናቸው። እናንተ የምታወሯቸው ለምንድነው ቁጭ ብላችሁ ጊዜና ሰዓታችሁን የምትፈጁ ብሎ ሰው ቮይስ አርጉ መሲ